እግዚአብሔር ከኔ ጋር ነው የምትሉ እስቲ እጃችሁን አሳዩ። እርግጠኛ ናችሁ? አሜን። እርግጠኛ ያልሆነ ሰው አለ? I'm not sure እግዚአብሔር ከኔ ጋር እንደሆነ። እሺ በኋላ እንጸልያለን እንደዛ ሰዎች ካላችሁ። ግን እግዚአብሔር ከኛ ጋር ነው ስንል ይሄ በጣም አዲስ ኪዳናዊ የሆነ መገለጥ ነው። እግዚአብሔር ከኛ ጋር ነው ብለን አብሮን ነው ከኛ ጋር ነው ምንለው። ይሄ በአዲስ ኪዳን የሆነልን ትልቅ ፕሪቪሌጅ ነው። ይሄንን ልንረዳ ስናመልከው ልናከብረው ስንነሳ ይሄንን ማሰብ በራሱ ጌታን ለማምለክ ትልቅ መነሳሳት። ምክንያቱም እግዚአብሔር ትልቁ ከመታወቅ በላይ የሆነ እግዚአብሔር ከኔ ጋራ ነው። ንጽጽሩን ለማየት ሞክረናል አይደለም እግዚአብሔር የፈጠረውን ልንረዳው አልቻልንም አይደል? የመጀመሪያ ቀን ሊገባን አልቻለም አይደል? ትንሽ የገባችንን ትንንሽ ቁጥር አምጥተን ቁጥሩ ግራ ሲያጋባን ትተነዋል። ያውም የሚታየው ዩኒቨርስ ኦብዘርቨብል ዩኒቨርስ የተባለው። ስለዚህ ይሄን አምላክ ከኔ ጋር ነው ማለት ወገኖች አስደናቂ ነው። እሺ እግዚአብሔር እንዴት ከኛ ጋር ሆነ የሚለውን ነው ዛሬ የምናየው። እንዴት ይሄ አምላክ ከዛ ከትልቅ ማንነት እንዴት እኛ ሰፈር እኔ ጋራ አንቺ ጋራ እንዴት ተገኘ? እንዴት እግዚአብሔር ከኛ ጋር ሆነ? ርዕሳችን ዛሬም እንግዶች እንዳላችሁ ስለተናገራችሁ በእግዚአብሔር ትልቅነት እንደነቅ። የምንደነቀው በእግዚአብሔር ትልቅነት ፍጥረቱን እያሰብን አለን። መጀመሪያ የዛሬ 3 ሳምንት አይ ቲንክ የዛሬ ከ2 ሳምንት በፊት ፍጥረቱን እያሰብን በፈጠረው ሰማይና ምድር ብሎ ዘፍጥረት ጀምሮ በተረከልን በምዕራፍ 1 ስለተፈጠሩ ነገሮች ከነሱ ሰማይና ምድር ስለተባለው ነገር ዛሬ ላይ ሳይንስና ቴክኖሎጂ በደረሰበት በዚህ ዘመን እንዴት ነው ኤክስፕረስ የሚደረገዋልና ሞከርን አይደል ትንሽ ለማየት። እና ግን ኔክስት ዊክ ቅድም ሄድዬ እንዳለው የምናደርገው ምንድነው እንደ ሰመሪ እየሰራን ግን እናዋህደዋለን። ምክንያቱም እሱን ያከበርንና ለፈቃዱ እየተገዛን እንድንኖር ስለሚጠቅመን የእግዚአብሔርን ትልቅነት ማወቅ እሱን የማክበር እይታችንን ይቀይረዋል። እግዚአብሔርን ልናውቀው የምናደርገው ጥረት የሚገልጥልን እውነት ያክል ነው ጌታን ለማክበር ምንነሳሳው። አዘርዋይስ የቤት ስራ ነው የሚሆንብን። ኦኬ። ሁለተኛው ደግሞ የእግዚአብሔርን ፈቃድ የዚህን የትልቁን አምላክ ፈቃድ በህይወታችን በየትኛውም ዳይሜንሽን እያደረግን መኖር ከፈለግን ይህንን ትልቅነቱን መረዳት ይጠቅመናል ነው ለኛ ነው ወገኖቼ። ብንረዳም ባንረዳም የእግዚአብሔርን ትልቅነት እኛ ቅንጣት ታክል አንጨምርለትም አንቀንስለትም። ለኛ ነው የሚጠቅመን እሱን በማወቃችን። ስለዚህ የዛሬ ሳምንት ደግሞ ኦኬ ይሄ በጣም ውስብስብ የሆነ ምናልባት አንዳንዶቻችን ፍጥረትን ምንወድ ሰማይን ከፍ ብለን ስናይ ምንደነቅበትን ሰማይ ብቻ ሳይሆን ራሳችን በራሳችን እንደነቃለን ወይ በሰው ፍጥረት እንደነቃለን ወይ? መጽሐፍ ሲናገር ግሩምና ድንቅ ሆኜ ተፈጥሬያለሁ ሲል እሱ ውስጥ ያለው የታጨቀው እውነት ይገባናል ወይ? ግሩምና ድንቅ ነው አይደል የሚለው? ድንቃ ድንቁኛ ውስጥ ያለውን ድንቃ ድንቅ ገብቶናል ወይ? ጠዋት ፓስተር ሄሉ ሲናገር ነበር አይደል? ልባችን መታ ስትል ድብ 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 እያለች ስትከርም እንዲህ 70 ዓመት ሙሉ የሆነ ሳታቋርጥ ትቀጥላለች እያለ ሲናገር እኔ በ24 ሰዓት ውስጥ 100,000 ነው የምትመታው ሰምተዋል ልለው ነበረ። 100,000 በ24 ሰዓት ነው ልብ የምትመታው አይደለ? በደቂቃ 70 ስንቆጥር በ24 ሰዓት ውስጥ ባሉ ደቂቃዎች ስታበዙ 100,800 ነው። በ24 ሰዓት ውስጥ ከዛሬ ሳምንት ከተነጋገርን እስከ ዛሬ ስንት እንደመታች ታውቃላችሁ? ባለፈው ሳምንት ተነጋግረን ሄደን ስንመለስ በ24 ሰዓት 7 ስለሆነ 100,000 አይ ማትስ እንደዚህ ነው ተዋረገው ኦቨር 500,000 ልባችን እየመታች ነበር ባለፈው ተነጋግረን ከተመለስን በኋላ። ይሄ ወገኖቼ እግዚአብሔር ድንቅ ነው።
እግዚአብሔር የፈጠረው ፍጥረቱ እኛ ውስጥ እግዚአብሔር ድንቅ ስራ ሰርቷል። የእግዚአብሔርን ትልቅነት ነው ይሄ የሚነግረን። እሺ ዛሬ የእግዚአብሔርን ከኛ ጋር መሆን ስናስብ ሌላኛው በአዲስ ኪዳን እንደው ተደንቀን ልንጨርሰው የማንችለው ወይንም ደግሞ ከመታወቅ በላይ የሆነው ጌታ ኢየሱስ ክርስቶስ አዳኝ ሊሆን አማኑኤል ተብሎ ከኛ ጋር ሊሆን እንዴት መጣ? ወልድ ሰው ሆነ። ይሄንን ዝም ብላችሁ አታንብቡ። አንዳንድ የእግዚአብሔርን ቃል ስታነቡ ዝም ብላችሁ አታንብቡ ብያለሁ። ዛሬም የተወሰነ እሱን እላችኋለሁ። ምክንያቱም ቆመን ማሰብ አለብን። ምንድን ነው የሆነው? ብዙዎቻችን ወልድ ሰው ሆነ፣ ቃል ስጋ ሆነ አይደል? ምን አላት? ምንድን ነው የሆነው? አስባችሁታል? ምን እንደሆነ እያወራን ያለነው ሉክ ዩኒቨርስን ምናምን ትሪሊየን ሲባዛ በምናምን ሚሊየን ኪሎ ሜትር ዊድዝ ያለው ኦብዘርቨብል ዩኒቨርስን ይሁን ያለ አምላክ ከሰው ጋር ጉዳይ ያለኝ አለ አይደል? መጀመሪያ ከሰው ጋር ጉዳይ ያለኝ አለ። ለምንድን ነው ጉዳይ የተፈጠረው? እሱን እናንብብ። ጉዳዩ እንዴት መጣ? ከሰው ጋር የተፈጠረው ጉዳይ ችግር የተፈጠረበትን ቦታ እንጀምር እዛ ጋር። እሺ ዘፍጥረት 3 ላይ ነው የምንሄደው። ባለፈው 1 እና 2ን ለማየት ሞክረናል። 3 ላይ ርዕሱ የሰው ውድቀት ነው የሚለው። እሺ እባብ እግዚአብሔር አምላክ ከፈጠራቸው የዱር አራዊት ሁሉ ተንኮለኛ ነበረ። ሴቲቱንም በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሎአልን አላት። በቀን ክፉ ተገጣጠሙ እባብና ሴቲቱ እና እኔ እምልሽ አለ ቀስ ብሎ በእርግጥ እግዚአብሔር በአትክልቱ ስፍራ ካሉ ዛፎች ከማናቸውም እንዳትበሉ ብሎአልን አላት። ሴቲቱም እባቡን እንዲህ አለችው፣ በአትክልቱ ስፍራ ካሉ ዛፎች ፍሬ መብላት እንችላለን፣ ነገር ግን እግዚአብሔር በአትክልቱ ስፍራ መካከል ከሚገኘው ዛፍ ፍሬ እንዳትበሉ እንዳትነኩትም፣ አለበለዚያ ትሞታላችሁ ብሏል። ክሊር ኖሌጅ እያለ ማለት ምን እንደሚሆን አላቅም። የሆነች ዛፍ አዳም እንዳትነኪው ብሎ ያስጠነቀቀኝ አለ፣ ግን ምን እንደሚፈጠር አላቅም አላለችም። ኦኬ ምን ብሏል? ፍሬ እንዳትበሉ እንዳትነኩትም አለዚያ ትሞታላችሁ ብሎናል። አይ ቲንክ ሔዋን ሞት ቀልድ የመሰላት እዛ ጋር ማለት ሞት ስለማታቅ የሆነ ሞት ትሞታላችሁ ሲል ነበር ምናምን ብላ እንደ ቀልድ አቅላው ነው የተናገረችው የሚመስለኝ። አልገባትም ማለት ገብቷታል፣ አልገባትም። ትሞታላችሁ እያለ ከዛ እባቢቱ አይ መሞት እንኳን አትሞቱም፣ ቁጥር 4 መሞት እንኳን አትሞቱም፣ ከፍሬው በበላችሁ ጊዜ ዓይናችሁ እንደሚከፈትና መልካምና ክፉ በማወቅ እንደ እግዚአብሔር እንደምትሆኑ እግዚአብሔር ስለሚያውቅ ነው እንዲህ አለች። ሴቲቱም የዛፉ ፍሬ ለመብላት መልካም ለዓይን የሚያስደስ ቆይ ከዛ በፊት እኮ አይተዋለች አይደል? ይዛን ቀን ነው እንደ መገለጥ የሚመጣው። አያችሁ ሰይጣን ይሄ ሌላ እንትን ነው፣ ሰበር ዜና ነው። ሰይጣን ዲሲቭ አርጎን አዲስ መገለጥ የሰጠን መስሎን የራሳችንን ኢንተርፕሪቴሽን ኢንተርፕሬት አድርገን ክፉ የተባለውን መልካም አድርገን ስንወስድ በምናምን የተሸፈነ መርዝ እንዳጎረሰን እናስብ። ሰይጣን ስራው ይሄ ነው። በቃ this is the first ራሱን የገለጠበት የክፋቱ ማንነቱ መገለጫ ነው። እንዴ እሷ ያለችውን ቆይ ሞትን ትሞታላችሁ ብለዋል ብላ አይ ሞት እንኳን አትሞቱም። ሉክ ራሷ ከተናገረችው ነገር ተነስቶ ገልብጦ አስረዳትና ከዛ መልካም ፍሬ እንድትል አደረጋት። ሌላ ቀን እንነጋገራለን። የዛሬ እሱ ላይ ብዙ አልሄድም። እንግዲህ ጌታ ለእናንተ የሚላችሁም ነገር ይኖራቸዋል። ከዛ በኋላ
መልካም ላይን የሚያስደስት ጥበብ ለማግኘት የሚያጓጓ በቃ ተነተነችው። ከዛ በኋላማ ፍሬው እኮ ማለት እንዴ በጣም ያምራል፣ በጣም አይን ይስባል፣ ጥበብ ይገኝበታል፣ ያጓጓል፣ በጣም አሪፍ ነው አለች። ሞትን ትሞታላችሁ ብሎናል እያለች አሪፍ ነው እዚህ ጋር ሌላ ቨርሽን ብቻ ነገርየው ተበላ። ከዛ ቁጥር 7 ላይ የሁለቱም አይኖች ተከፈቱ፣ ራቁታቸውን መሆናቸውንም ተገነዘቡ። ስለዚህ የበለስ ቅጠል ሰፍተው አገለደሙ። ምንድነው የሚለው? ሁለቱም አይኖቻቸው ተከፈቱ፣ ምን ሆኑ? ራቁታቸውን መሆናቸውን ተገነዘቡ። ከላይ ሲወጣ ብላችሁ ምዕራፍ 2 ቁጥር 25 ምን ይላል? ምዕራፍ 2 ቁጥር 25 አዳምና ሚስቱ ሁለቱም ራቁታቸውን ነበሩ፣ ይሁን እንጂ አይተፋፈሩም ነበር። ባይተፋፈሩምና በይተፋፈሩ መሃል አንድ ትልቅ ነገር ገባ ማለት ነው። ቀየረው። ፎርኤቨር የሆነን ነገር ቶታሊ ገፈፈባቸው። ከጥቂት ቁጥሮች በፊት ወይም እሱ ቀናት የተለየ ቀን ሊሆን ይችላል፣ አይተፋፈሩም ነበር፣ ይኖሩ ነበር በሰላም። ከዚህ ኢቨንት በኋላ ግን ሁለቱም ተፋፈሩ፣ የነገር ተገፈፈ ማለት ነው። በደንብ ለአክሽናቸው ሪአክሽን ተፈጠረ ማለት ነው። ላደረጉት በደል ኮንሲኩዌንስ መጣ ማለት ነው። ከዛ በኋላ 8 ቁጥር ላይ ምዕራፍ 3 ቀኑ መሸትሸት ሲል እግዚአብሔር አምላክ በአትክልቱ ስፍራ ሲመላለስ አዳምና ሔዋን ድምፁን ሰምተው ከእግዚአብሔር አምላክ ፊት በዛፎቹ መካከል ተሸሸጉ። እግዚአብሔር አምላክ ግን አዳምን ተጣርቶ የት ነህ አለው። አዳምም ድምፅህን በአትክልቱ ስፍራ ሰማው፣ ራቁቴን ስለሆንኩ ፈራው፣ ተሸሸጉ ብሎ መለሰ። እግዚአብሔርም ምን አለው? ራቁትህን መሆንህን ማን ነገረህ? ከእርሱ እንዳትበላ ብዬ ካዘዙ ዛፍ በላህን አለው። ስለዚህ እግዚአብሔር አወቀ፣ ምንም ሳያብራራለት። አይ ቲንክ ያችን ፍሬ በልተሃል አለው። አትብላ ያልኩን በልተሃል። እንዲህ የሚያንቀዠቅዥህ ለዛ ነው። ያልኩን ትእዛዝ ስለተላለፍክ ነው። አታርግ ያልኩን አርገሃል። ስለዚህ ከእግዚአብሔር ጋር መተላለፍ ሆነ። ከዛ ቅጣት ቀጠለ። ይሄ ፎሬቨር የሰውንና የእግዚአብሔርን ግንኙነት ቀየረው። ፎሬቨር በአዲስ ኪዳን የሆነው ሰውና እግዚአብሔር እንዲታረቁ ጌታ ውጪ ዛሬ ልናይ የምንሞክረው ነገር ሆነና የመመለስ እድል ተሰጠ እንጂ አልመለስም ላለ ፎሬቨር ከእግዚአብሔር ጋር መቆራረጫ ነው የሆነው። ይሄ በጣም የሆነ ቀን ድንገት የተፈጠረ ጠዋት ላይ ወይ ከሰዓት ላይ ያው ሲመሻሽ ነው ጌታ እግዚአብሔር የመጣው፣ ግን የሆነ ሰዓት ላይ ብቻ ወይ ጠዋት ሊሆን ይችላል ወይ ከሰዓት ሊሆን ይችላል እንደ ቀልድ የሆነ ነገር ወገኖቼ እግዚአብሔር ፍርድን አመጣ። ሰውና እግዚአብሔር የሚባሉ የነበራቸው ህብረት ተበላሸ። የሚገርማችሁ ይህንን ግን እግዚአብሔር ያቅ ስለነበረ አይ ቲንክ ወደ ቁጥር 21 ላይ ቁጥር 20 ጀምሮ ምዕራፍ 3 አዳምም የሔዋን ሁሉ እናት ናትና ሚስቱ ሔዋን ብሎ ጠራት አለ። በኋላ እግዚአብሔር አምላክ ከቆዳ ልብስ አዘጋጅቶ አዳምና ሚስቱን አለበሳቸው። ከዚያም እግዚአብሔር አምላክ ሰው መልካምና ክፉ ለይቶ በማወቅ ረገድ አሁን ከእኛ እንዳንዱ ሆኗል። አሁን ደግሞ እጁን ዘርግቶ ከሕይወት ዛፍ ቀጥፎ እንዳይበላ ለዘላለም እንዳይኖር ይከልከል አለ። ስለዚህ የተገኘበትን ምድር እንዲያርስ እግዚአብሔር አምላክ ሰውን ከኤደን የአትክልት ስፍራ አስወጣው። ሰውንም ካስወጣው በኋላ ወደ ሕይወት ዛፍ የሚወስደው መንገድ ለመጠበቅ ኪሩቤልንና በየአቅጣጫው የምትገለባበጥ ነበልባላዊ ሰይፍ ከኤደን በስተ ምስራቅ አኖረ እያለ ይቀጥላል። እግዚአብሔር አምላክ ኢሚዲየትሊ ነው ትንሽዬ ሪደምሽን፣ ትንሽዬ ትድግና፣ በቃ እነዚህ ሰዎች ካሁን በኋላ ተስፋቸው የለም፣ ስለዚህ ነው ቴክ ኬር ላርጋቸው ብሎ እዛው ጀመረ። ራቁትነታቸውን ሊሸፍኑ የሚችሉበት እነሱ ቅጠል በጣም ቴምፖራሪ ነገር ለማድረግ ሞከሩ። ብዙ ጊዜ እንደምናደርገው እኛ የራሳችንን ጽድቅ ትንንሽ ነገር እንቆጥራለን። በእግዚአብሔር ፊት ተሰሚታይ የምናደርጋት ነገር አይደለ። እኔ እኮ በቃ በየሳምንቱ ጾም አለው፣ እኔ እኮ እመጣለሁ፣ እሑድ እኮ በተለይ ደግሞ አልቀርም፣ እንትም ደግሞ ዘምራለሁ፣ እንትንም አደርጋለሁ፣ ምናምን አደርጋለሁ እያለን ጽድቅን ለመቁጠር ጥረት እናደርጋለን። ገዳም ሄዳለሁ፣ እንትን ሄዳለሁ፣ በ11 አልቀርም፣
4 ኪሎ ሜትር ነው በእግሬ የምራመደው ምናምን እኮ ከሜሪላንድ ነው መጣው እናንተን ሳይሆን የትኛውም አክቲቪቲ ምንም አያረግም። እግዚአብሔር ለዛ ነው ቋሚ ነገር ይፈልግ ዘንድ ይሄ ሪሌሽንሺፕ ነው እግዚአብሔርን ትልቅ ፕሮጀክት እንዲሰራ ያደረገው። መጽሐፍ ቅዱስ ሲናገር the covenant of redemption የሚባለው እግዚአብሔር አስቀድሞ ያቀው ነበረ ከዚህም በፊት ያቅ ነበረ የሚል አንድ እሳቤ አለ። ደግሞ ሌሎች ደግሞ ኤግዛክትሊ እዚህ ጋር ነው ነገር ሀፕን ያደረገው ከዚህ በኋላ እግዚአብሔር ሊሰራው እንደው የተነሳው የሚሉት አለ። ግን እኔ እግዚአብሔር አስቀድሞ የሚያቀው ዓለም ሳይፈጠር በፊት ብሎ የሚናገራቸው በርካታ የእግዚአብሔር ሐሳቦች ስላሉ እግዚአብሔር ማወቅ ውስጥ ችግር የለበትም በሚለው ስማማና ነው ማልፈው። ስለዚህ እግዚአብሔር በፍጥረቱ ውስጥ እዚህ ጋር የተፈጠረውን ይሄንን የሰውና የእግዚአብሔር ሪሌሽንሺፕ ፎሬቨር የቀየረ ፋክት እግዚአብሔር መልሶ ሪዲም ለማድረግ የሰራው ፕሮጀክት አካል ነው። ወልድ ሰው ሆነ የሚለው የእግዚአብሔር ድንቅ ነው። የእግዚአብሔር አስደናቂ ስራው ነው። የእግዚአብሔር ትልቅነት በዛ ውስጥ የእግዚአብሔር ጥበብ የእግዚአብሔር የማዳን እግዚአብሔር ለሰው ልጅ ያለውን የፍቅሩን ጥልቀት ሊገባን እስከማይችል በእርግጠኝነት እግዚአብሔር እንዴት እያንዳንዳችንን እንደሚወድ መጽሐፍ ቅዱሳችን የእግዚአብሔርን ፍቅር ጥልቀቱ ስፋቱ ወርዱ ብለን እንኳን ብንተነተን ሊገባን እስከማይችል ድረስ ሀፕን ያደረገን ነገር ይተርክልናል። በኋላ አነሳላቸው ነው። አንዳንዱ ልክ እኛ ኮስሞስን ዩኒቨርስን ይሄ ኦብዘርቨብል ነው አንኦብዘርቨብል እንዳሉት ኢየሱስ ክርስቶስ ሰው እንዴት ሆነ ሚለው ታውቃላችሁ። በቤተክርስቲያን ታሪክ ውስጥ በኋላ አነሳዋለሁ ትልቅ ልዩነት የፈጠረ ካላወቀን ብለን ሙጭጭ ብንል የእውነት እያንዳንዱን ነገር ዲፋይን አድርገን እንወቅ ብንል የማንደርስበት ነው። ነገር ግን የእግዚአብሔርን ጥልቅ የሆነ የማንነቱን መገለጫ እዛ ውስጥም እናያለን የሚል እምነት አለኝ። ስለዚህ እግዚአብሔር በፍጥረቱ ብቻ ሳይሆን እኛንም ይሄ ግዑዙን ዓለም አጽናፈ ዓለም ወይም ኮስሞስ የሚባለውን ብቻ ሳይሆን በሰራው የድነቱ ስራ ውስጥ የእግዚአብሔርን ትልቅነት ልናይና ልናከብረው ልንደነቅበት ይገባል። እግዚአብሔር እንዴት እኛን ወደደ፣ እግዚአብሔር የሰው ልጅ እንዴት ወደደ። ይሄ ትልቅ አምላክ ከኛ ጋር ባለ ጉዳይ ያደረገው የሰራው ስራ የሆነው ነገር ሊገባን ከዛ በኋላ ፎሬቨር የምንኖረው ክርስትናችን ይቀየራል ወገኖቼ። የታለኛ የሆነልንን ስንረዳ በእውነት እሱ ካልቀየረን በቃ እኔ እንጃ ክርስትና ምን ሊመስል እንደሚችል አላቅም። የተጣላንበት መጣላት እጅግ ሰፊ ነው። ምዕራፍ 3 እንደቀልድ አትዩት። እንዳልኳችሁ ፎሬቨር ነው የቀየረው ሪሌሽንሺፓችንን። ከዛ በፊት የነበረው አዳምና ሔዋን ከምዕራፍ 3 በኋላ it's a different story. ጳውሎስ ፍቃዱን ታውቁታላችሁ። አንዳንድ ሰዎቻችሁ በሚዲያ አንዳንዶቻችሁ የሙ ወንድም ነው። እሺ። እና እሱ የእግዚአብሔር ልጅ የሚል አንድ መጽሐፍ ጽፏልና ገጽ 119 ላይ እንደዚህ ብሏል። እግዚአብሔር ወልድ ሰው ሆነ የሚለው ትምህርት ይላል የተአምራት ሁሉ ተአምር የድንቆች ሁሉ ድንቅ በመሆኑ ነገሩን አብጠርጥሮ መረዳት እንደማይቻል ማወቅ ይኖርብናል። እግዚአብሔር ሰው የሆነበት ኩነት ስፋቱና ጥልቀቱ ከሰው አእምሮ በላይ ነው። ለኔ ይሄ ዲስክሌመር ነው። ባይዘው ዛሬ እና አስረድቼ እንደማልጨስ ዲስክሌመር ይሄ ነው። I would share that. It's a miracle. ወገኖቼ አይቅለልብን። የጌታ ሰው መሆን it's a miracle. እናቀዋለን ኮምፕሊት የሆነ ዕውቀት ይኖረናል ብለንም እንዳንጠብቅ በተገለጠልን ልክ መጽሐፍ ቅዱሳችን በገለጠልን ልክ ለማወቅ እንጥራለን፣ ግን ከመታወቅ በላይ ነው። አነሳላችኋለሁ። ሲቀጥል እዛው መጽሐፉ ላይ ወልድ ከሰማይ ወደ ምድር የመጣው ተልኮ ነው፣ መልእክተኛ ሆኖ ነው። አብ የተልኮ ምንጭ እግዚአብሔር አብ፣ እግዚአብሔር ወልድ የተልኮ ፈጻሚ በመሆን ይሄ የእግዚአብሔርን ጥበብ ይገልጠዋል ይላል። አብ አስቦ ወልድ ፈጽሞ መንፈስ ቅዱስ ደግሞ ለእኛም በዚህ ዘመንም ተንትኖልን ከንፈርም አድርጎ ጌታንም ረድቶት መስራቱ የእግዚአብሔር ጥበብ የእግዚአብሔር የማድረግ እግዚአብሔር ነገሮችን ሊሰራ ሲፈልግ የሚሄድበትን ጥልቀት ነው የሚያሳየን።
የምድር እርግማን ቅድም ምዕራፍ 3 የጀመርናቸው ቁጥር 17 ላይ የምድር እርግማን፣ መከራ፣ ጭንቀት፣ ይሄ ኮራፕትድ የሆነ አስተሳሰብ ቅድም ላልኳችሁ ፎሬቨር ሁሉ የተቀየረው በኃጢአት ምክንያት ነው። ያ ፊክስድ መደረግ አለበት የሚል የእግዚአብሔር ኮንቪክሽን ነበረ። ይሄ ሊትራሊ አይ ቲንክ የኛ ዴፊኒሽን የኃጢአት በሽታ ነው የሚባለው አይደለ? ኃጢአት ወይንም ደግሞ ብዙ ሰው ኃጢአትን እንደ በሽታ ወይንም ደግሞ እንደ ችግር አያየውም። አይ ቲንክ ኤሉ ጠዋት ሲናገር ነበረ ሰዎች እንዴ ለኃጢአት ጌታ ሞቶላል ስለ እኔ ምን ኃጢአት አደረኩ ይላሉ አይደል? እኔ ሰው አልገደልኩ፣ እኔ አም ጉድ፣ እኔ ቢያንስ ሰውና እንትን አልልም፣ የራሴን ነው የምፈልገው ምናምን ይላል ሰው። ሲከደንብን እንደዛ ነው። ግን ፎሬቨር ከእግዚአብሔር ጋር መለያየታችን ሙት መሆናችንን የጠፋን መሆናችንን በማወቅ ነው። ሁሌ ወይድ የሚናገረው ነገር አለ። ምን ያህል ከእግዚአብሔር ጋር ጥለኞች እንደነበርን ሲገባን ነው ለመታረቅ የሄደበትን መንገድና የመታረቂያውን መንገድ የምናከብረው። በሰላም ተወልዶ እያደገ እየኖረ ሰው የጦርነትን ክፋት ስለማያውቅ ጦርነትን በሙቪ ይጫወተዋል። ብዙ ሰው አይደል? ሙቪ ያያል ወይም የጦርነት ሙቪ ያያል ወይም የጦርነት ሙቪ ይጫወታል። አንድ ሰው በጦርነት ሙቪ ኢንተርቴን ካረገ ምልክቱ ምንድነው? የጦርነትን አስከፊነት አልገባውም። አክቹዋል ጦርነት ውስጥ የነበረ ሰው በምንም ታምር እንደ መጫወቻ ሊቆጥረው አይችልም። የኃጢአትን ጥልቀት ካልተረዳን በጸጋ የዳንበት ድነት ልክ አንረዳውም። ልንጫወትበት ሁሉ እንችላለን። መዳናችንን፣ ጸጋችን፣ ይሄንን ክርስቶስን ይሄንን ሁሉ ያስከፈለውን ነገር ኦኬ ምናምን አይነት ልንል እንችላለን። ምክንያቱም የዛን ጥልቀት ምን ማለት ነው የሚለውን ካለመረዳታችን ነው። እግዚአብሔር ቅድም እንዳልኳችሁ 3:21 ላይ እንደምንመለከተው ለአዳምና ለሔዋን ቁርበትን ማልበሱ ራሱ የሆነ ሲግኒፊካንስ አለው። እግዚአብሔር ለማዳን የሚሄድበት መንገድ የሚያስከፍለውን ዋጋ እዛው ጀምሮታል። የእግዚአብሔር አእምሮ ውስጥ ለሰው የሚያድንበትን መንገድ እዛው መጀመሩ ነው። ኢሚዲየትሊ ነው እግዚአብሔር ያንን ሐሳቡን መተግበር የጀመረው። ነገር ግን ያ ጉዞ ያቺ የቆዳዋ ነገር ብዙ ምታዛልቅ አይደለችም። እዛ የለበሷት ልብስ ከዛ በኋላ እግዚአብሔር መጽሐፍ ቅዱሳችን በሙሉ የዘፍጥረትን ከዛ በኋላ ዘጸአትን፣ ዘሁልቁን፣ ዘዳግምን እያልን እንደዚህ ሄደን ዘሌዋውያን ሁሉ ፔንታቱኩን ጨርሰን ሂስትሪ ላይ ገብተን በሙሉ ስናይ የእግዚአብሔርና የሰው ትንቅንቅ ነው በአጠቃላይ መጽሐፍ ቅዱሳችን የሚተርክልን። መተን ትንቢታችንን እስከ ሚልኪያስ ድረስ እስክንመለከት ድረስ እግዚአብሔር ምዕራፍ 3 ላይ ለተፈጠረው ኬዎስ ድነትን እየፈለገ ሕግ ነው። ከዛ በኋላ ትልቁ እግዚአብሔር የሰጠው ሕግ ነው። በሕግ በኩል ከእግዚአብሔር ጋር ለመስማማት እንዲቻል፣ የሰው ልጅ ደግሞ በአመጽ ላይ አመጽ፣ በክፋት ላይ ክፋት፣ በተንኮል ላይ ተንኮል፣ በቃ በግራ ሲለው በቀኝ፣ በቀኝ ሲለው በግራ፣ ይሄው እስከ ዛሬ እየተሸዋወድን ይሄው በቃ አንዴ በግራ ይለናል ይነግረናል፣ አንዴ በቀኝኛ ብልቅ እንላለን የሆነ ቦታ። መጽሐፍ ቅዱሳችን ዘሆል የተረከልን ብሉይ ኪዳን ውስጥ በሙሉ የምናየው ታሪክ እግዚአብሔር ሕዝብ መረጠ፣ ከዛ ሕዝብ ጋር ኪዳን ገባ። በቃ እኔ ሕግ ሰጣችኋለሁ፣ በልባችሁ የተጻፈውን ከእናንተ ጋር ሆናለሁ፣ እናንተ ሕዝቤ ትሆናላችሁ፣ እኔ አምላካችሁ ሆናለሁ። በቃ እንደዚህ ነው። ስርዓት ሰጣቸው። በቃ በአመት አንዴ መታችሁን ትስትሉ ይቅር አላችኋለሁ ነው፣ ምን አረጋለሁ የእናንተን ነገር ምናምን እያለ በቃ በዛ ሁሉ ግን መፍትሄው ቋሚ አልነበረም፣ ጥላ ነበር አይደል የሚለው። እሺ ይሄንን ፕላን ኦፍ ሪደምሽን በስላሴ ምክክር ውስጥ የነበረ አብ ለዘላለም የሰው ልጅ ማዳን አለብኝ፣ ወልድ ትላካለህ ሲባባሉ እሺ ተባባሉ። በኋላ እንመጣለን። መጽሐፍ ቅዱሳችን ኤፌሶን 1:4-5 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን፣
በበጎ ፈቃዱ እንደወደደን በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል ኤፌሶን 1:4-5 ላይ። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን። ሉክ የእግዚአብሔር ሐሳብ ዓለም ራሱ ከመፈጠሩ በፊት ከሱ ጋራ በቅድስና እሱ ቅዱስ ስለሆነ በባህሪው ቅዱስ ስለሆነ ያለ ቅድስና እግዚአብሔርን ማየት ስለማንችል ከእግዚአብሔር ጋር ህብረት ማድረግ ስለማንችል ከዓለም ሳይፈጠር ነው ከእርሱ ጋር ያለንን ህብረት አስቦልን ሊያኖረን የፈለገው። የጀመረውን ፕሮጀክቱ በዛ ነበር፣ ግን ፌል አረግን። ተመልሶ ግን ሊሰራን አዲሱ ኪዳናችን ሲገልጥልን በክርስቶስ ኢየሱስ የመረጠን እሱ ዓለም ሳይፈጠር በፊት የወደደውን ያንን ህብረት ስለፈለገ ነው ይለናል። እሺ አንደኛ ጴጥሮስ ደግሞ 1:19 ላይ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተወጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ። ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለ እናንተ በዘመኑ መጨረሻ ተገለጠ። ጌታ ኢየሱስ ክርስቶስ የተገለጠው ከዓለም ሳይፈጠር በፊት አስቀድሞ በታወቀ በእሱ ሐሳብ ነው። ሁለተኛ ጢሞቴዎስ 1:9 ላይ ያዳነን በቅዱስም አጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። ስራ የሚባል የለውም። የተሰጠን ጸጋ በክርስቶስ ኢየሱስ ከዘመናት በፊት ታስቦ የተሰጠን ነው ይላል። እሺ ትንሽ እፈጥናለሁ፣ ሰዓቴ እየሄደብኝ ነው። እንግዲህ እየተንደረደርኩ ነው እስካሁን ክርስቶሎጂ ላይ አንደረስኩ። ሰዓትን አትይዝ። እሺ እና ይሄ የእግዚአብሔር አስቀድሞ የነበረ ዘላለማዊ ሐሳብ ነው። በስላሴ ዘንድ ምክር ነበረ። ከዛ በኋላ የሚገርማችሁ የኢየሱስ ክርስቶስ የማዳኑ ስራ ወልድ በብሉይ ኪዳን ተገልጧል፣ በብዙ መልኩ ተገልጧል። ያው ወልድ በብሉይ ኪዳን እንዴት ተገለጠ የሚለው አይ ቲንክ ብዙ አስተምሮች አሉ፣ መማር እንችላለን ሌላ። ነገር ግን በጣም ስፔሲፊክ የሆነ መጥቶ በአዲስ ኪዳን ማች ያደረጉ በኢሳይያስ የተተነበዩ ትንቢቶች አሉ። አይ ቲንክ ወደ 13 ወይም 14 ትንቢቶች ስለ ጌታ ኢየሱስ ክርስቶስ ተተንብዮ በቀጥታ ሀፕን ያደረጉ እና ማች ያደረጉ ሰመሪ ያለ እሱ። ነገር ግን ኢሳይያስ ትንቢቱን የተናገረው ወልድ ወደ ምድር እንደሚመጣ እንደሚገለጥ በግልጽ የተነገረው በ730 ዓመት በፊት ነው ከመወለዱ። 730 ዓመት በፊት እግዚአብሔር ትንቢትን ተናግሮ ፈጸመው። which is around 734 ዓመት ዓለም አካባቢ ማለት ነው። which is እየቆጠረ ዜሮ ሲሆን በጣም የምናውቃቸው ኢሳይያስ 7:14 ላይ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። አሁን እቺ ለቀለል አድርገን ነው አይደል አመበ የምናልፈው። እነሆ ድንግል ትጸንሳለች። እንዴት ነው ድንግል የምትጸንሰው? እንዴት ነው ነው? ሉቃስ ላይ የተተረከልን በኋላ እመጣለሁ። መጠየቅ አለብን አይሻልም? ብንጠይቅ ማለት ነው። ድንግል ትጸንሳለች፣ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል እግዚአብሔር ከኛ ጋራ አይደለ? ቅድም ያልኳቸው እግዚአብሔር ከኛ ጋራ መሆኑ የተረጋገጠ ስለሆነ። እሺ ኢሳይያስ 9:6 ላይ ሕፃን ተወልዶናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል። ኢሳይያስ 9:6 ላይ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ከዛሬ ጀምሮ ለዘላለም ድረስ በፍርድና በጽድቅ ያጸናውን ይደግፈው ዘንድ በዳዊት ዙፋንና በመንግስቱ ላይ አለቅነት ይበዛል፣ ሰላሙም ፍጻሜ የለውም። የእግዚአብሔር ቅናት ይህን ያደርጋል ተብሎ ተተንብዮለታል ኢየሱስ። እሺ ኢሳይያስ 53 ላይ
ከአንድ እስከ 12 ያለው ኮንቴክስቱ ላይ ከቁጥር 4 ደግሞ ስንመለከት በእውነት ደዌያችንን ተቀበለ፣ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችንን ተግሣጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ተፈወስን። ሌሎችንም ትንቢቶች ኢሳይያስ 11:1 ጀምሮ እስከ 5፣ ኢሳይያስ 40 ከ3 እስከ 5፣ ኢሳይያስ 42 ከ1 እስከ 4፣ ኢሳይያስ 49:6፣ ኢሳይያስ 56፣ ኢሳይያስ 61። እነዚህ ሁሉ ብትመለከቱ መተን ወንጌላት ላይ መፈጸሙን ተረጋግጧል። የእግዚአብሔር ፕሮጀክት አስቀድሞ ተናግሮ ወልድን ሊልከው ከአብ ጋር በነበረ ምክር ከሰው ጋር በሚደረጉ ግንኙነቶች መካከል እግዚአብሔር ጊዜን እየጠበቀ ጊዜው በደረሰ ጊዜ እንደሚለው ይህንን ስራ እየሰራ ቆየና ዮሐንስ ወንጌል ምዕራፍ 1 ላይ እንሄዳለን። አንደኛው ዝም ብለን አንብበን መሄድ የሌለብን ክፍል ይሄ ነው። ዮሐንስ ወንጌል ምዕራፍ 1 ትንሽ እንገባበታለን። ከዛ በፊት ግን 3 ጥቅሶች ልስጣችሁ። ምክንያቱም እንዳልኳችሁ የኢሳይያሱን ትንቢት ፈጠን ብዬ አልፌላችሁ አሁን አዲስ ኪዳን ገብተናል። እሺ ዘፍጥረት ምዕራፍ 3 ላይ የተፈጠረ ጣጣ ረጅም ዘመን አስኬደን ከኢየሱስ ከመወለዱ ከ730 ዓመት በፊት በትንቢት የተረጋገጠ የሆነ ነገር ተናገረና ወንጌላት የተረኩልን እሱ ሲመጣ ከሆነው ነገር እነዚህ 3 ሐሳቦች ያዙልኝና ወደ ዮሐንስ ወንጌል ምዕራፍ 1 በደንብ እንገባለን። መጀመሪያ ዮሐንስ 1:14 ላይ ቃልም ሥጋ ሆነ በመካከላችን ማደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን ይላል። ክብር አይተንበታል። ኦኬ፣ መጣ፣ አደረ፣ ጸጋና እውነት ተሞላ። ከዛ ከአባቱ ዘንድ የመጣውን የአንድያ ልጁን ክብር አየን ይላል። ሮሜ 5:8 ላይ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ፣ ይህም እግዚአብሔር ስለኛ ያለውን የራሱን ፍቅር ያሳያል። አንደኛ ዮሐንስ 4:10 ላይ ፍቅር ይህ ነው፣ እኛ እግዚአብሔርን እንደወደድነው ሳይሆን እርሱ እንደወደደን ስለ ኃጢአታችን ማስተስረያ ይሆን ዘንድ ልጁን መላኩ ነው። ይህ ሚሽን ባይዘን እንደዚህ በሙሉ የኢየሱስ ክርስቶስ ሚሽን ስቴትመንቶች ናቸው። የሚሽን ስቴትመንቶች ናቸው። ምዕራፍ 1ን ትንሽ ገባ ብለን የተወሰኑ ቁጥሮችን እንመልከት። ቃል ሥጋ ሆነ ነው አይደል የሚለው ዮሐንስ ወንጌል ምዕራፍ 1። በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ። እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረውም ሁሉ ያለ እርሱ የተፈጠረ ምንም የለም። ሕይወት በእርሱ ነበረች፣ ይህች ሕይወት የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማውም አላሸነፈውም። ቁጥር 10 እርሱ በዓለም ውስጥ ነበረ፣ ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። ወደ ራሱ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። የተቀበሉትና በስሙ ላመኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው። እነዚህም ከእግዚአብሔር የተወለዱ እንጂ ከደም ወይም ከሥጋ ፈቃድ ወይም ከወንድ ፈቃድ አልተወለዱም። ቁጥር 14 ቃልም ሥጋ ሆነ በመካከላችንም አደረ፣ እኛም ጸጋንና እውነትን ተሞልቶ ከአባቱ ዘንድ የመጣውን የአንድያ ልጅን ክብር አየን። ከዛ በኋላ ዝቅ ብለን ቁጥር 18 ከቶንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠው። ይሄ ምዕራፍ 1 ዮሐንስ ወንጌል በጣም እርግጠኛ ነኝ ብዙዎቻችሁ አንብባችሁታል። ያን አንብባችሁ ካላችሁ ሄዳችሁ አንብቡ። አንብቡ ብቻ ሳይሆን ደጋግማችሁ አንብቡ። ደጋግማችሁ አንብቡ ብቻ ሳይሆን ደጋግማችሁ አንብቡ። በመረዳት እርግጠኛ ነኝ ብዙ ጥያቄዎች ሲፈጠሩባችሁ በጣም ብዙ ሪሶርስ እየቆፈራችሁ አንብቡ። ዝም ብሎ ከማይነበቡ ክፍሎች አንደኛው ይሄ ነው። የሆነውን ነገር መረዳት አለብን። እግዚአብሔር ቃል እዚህ ጋር የሚለንን መረዳት አለብን። ማለት እንዳልኳቸው አይገባ ምናምን ሳይሆን መንፈስ ቅዱስ በደንብ ነው የሚያብራራው። ደግሞም ብዙ ሪሶርሶች አሉ። ለኔ ለዛሬው ምሽት የትምህርት የሚጠቅመኝ ቃልም ሥጋ ሆነ የሚለው ነው። ቃልም ሥጋ ሆነ በመካከላችንም አደረ።
ሶ ቅድም ያልኳችሁ የጳውሎስ ፍቃዱ which is ፓስተር ነው ለንደን ያለው እሱ በጣም አሪፍ መጽሐፍ ነው የእግዚአብሔር ልጅ የሚል ክርስቶሎጂ ላይ በጣም አሪፍ መጽሐፍ ነው የጻፈው በጣም ዲቴል ትልቅ 400 ገጽ መጽሐፍ ነው ስለ እግዚአብሔር ልጅ ብሎ ነው ጥሩ መጽሐፍ ነው ሁለተኛም የተሰቀለው ብሎም ከስቅለቱ ጋር የተያዘ ሁለተኛም ቨርሽን መጽሐፍ አለው እና እዛ ላይ ቃል ስጋ ሆነ የሚለው በቀጥታ ትርጉሙ ቃል ሰው ሆነ ማለት ነው ኦኬ ቃል ስጋ ሆነ ማለት ስጋ የሚለውን ቃል በደንብ ያብራራዋል የግሪኩን ወርድ ከዛ ብዙ ቦታዎች የተጠቀሙት ስጋ የሚለው ሰውን የሚያመለክት ነው ብሎ ቃል ሰው ሆነ ወይንም ቃል የሚለው ደግሞ ወልድን አመልካች ነው ወልድ ሰው ሆነ ማለት ነው ስለዚህ ቃል ስጋ ሆነ ስናየው ሰው ማን ወልድ ሰው ሆነ ማለት ነው ሊትራል ኢኩቫለንት ቃሉ በጣም ብዙ ማስረጃዎች አሉ እዛ ላይ መጽሐፉ ካላችሁ ገጽ 123 ላይ በደንብ ማየት ትችላላችሁ ስለዚህ እግዚአብሔር ወልድ ሙሉ ሰው ወይም ፉሊ ሂውመን ሊሆን እንደወደደ እንመለከታለን እዚህ ጋር this is where it starts አሁን ዛሬ ማወራችሁ ነገር ወልድ ሰው ሆነ እግዚአብሔር ወልድ ማን ነው አይደል ከሥላሴ አንዱ አካል የሆነ አምላክ ነው ሰው ሆነ ሰው ምንድነው የሱ ፍጥረቱ ነው እሺ ፈጣሪው ከፍጥረቱ ጋር ሊመሳሰል ፈቀደ ያለን ነው እዚህ ጋር ኦኬ ይሄ ከመታወቅ በላይ የሆነ ምንም ኢንፊኒት የሆነ በማንነቱ ልንተነትነው የማንችለው ልንወስነው ማንችለው ልንገልጸው ማንችለው ልናስረዳው ማንችለው እሱን አይደለም የፈጠረውን ፍጥረት ልንረዳለት ያልገባል ባለፈው እንዳልኳችሁ ኮስሞሱ ብቻ ሳይሆን ከሰውነታችን ውስጥ በተለይ አንጎላችንና ነርቭ ሲስተማችን በጣም ኮምፕሊኬት ከመሆኑ የተነሳ በጣም ጥቂት ፐርሰንቴጅ ነው እንዴት እየሰራ እንዳለ ምናቀው ዛሬ ነው ምላችሁ ገብታችሁ አንብቡ የማይታየው ሳይሆን እኛ ራሳችን እኔና አንተ እዚህ ጋር ያለነው ራስና ገና ታውቀናል ተጨረስን በሰው ልጅ በዛ ደረጃ ኮምፕሊኬትድ የሆነ ነገር መፍጠር የቻለ አምላክ የኛኑ መልክ ያዘ ያለን ነው ራሱን ከምን ወደ ምንድን ነው ዲሚኒሽ ያደረገው እግዚአብሔር ወልድ ከምን አይነት ትልቅነት ነው ምን አይነት ትንሽ ሊሆን የፈለገው እስቲ አነጻጽሩት በምን ንጽጽር እናስቀምጠው ይሄንን እንዴት አይነት ንጽጽር አሁን እስቲ think about በጣም ግዙፍ ኮምፕሊኬትድ በጣም የገዘፈ ነገር ሲያንስ ብላችሁ አስቡና እሱ አይተካውም ፎር ሹር ነው የምነግራችሁ ለመሰላችሁ ከመታወቅ በላይ የሆነ ነገር በመታወቅ ሊሚት ውስጥ እንዴት ሊገባ ይችላል ስለዚህ ወልድ ሰው ሆነ ስንል ወገኖቼ ዝም ብላችሁ አንብባችሁ አትለፉ እናስብ አይ ዶንት ኖ ይገልጥልኝ እንደሆነ አላውቅም እዚህ በጣም ኮምፎርታብል ኑሮ እየኖርን በሆነ ሚሽን ቶታሊ ላይመች የሚችል ቦታ ላይ ሄዳችሁ ኑሩ ተብላችሁ ብትጠይቁ አይ ዶንት ኖ ምን ኮምፔር ላደርግ እንደምችል ስላልገባኝ ነው ኦኬ አሁን ያለን የሆነች ምቾት ነው ካላችሁት እንደ ምቾት እንቁጠረውና ምቾት ነው በዓለም መስፈርት ኤሲ ያለበት በብርሃን ምናምን በስፖንጅ ወንበር ላይ ቁጭ ብለን ያመለከን ማለት ላይክ ከዚህ በጣም ሪሞት የሆነ ማይመች ጠዋት የነበሩ አሉ እዚህምና አንዳንድ ጊዜ የጳውሎስን ችግር ከጳውሎስ ሲመት ስለ አገልግሎት ስንማር ነበርና ጳውሎስን መከራዎች ተደረደረና ላይክ የመከራ ብፌ ነው እሱ አንድ የሆነ ቦታ ላይ የደረደረው የመከራ ብፌ ነውና አሁን ዛሬ ላይ ያለን ክርስቲያኖች እንደው መከራችሁ ምንድነው የሚባል በተለይ እዚህ ያለ ነው ኢንተርኔት የለኝም ፀሐይ መታኝ 2 ሰዓት ቆሜ መንገድ ላይ ቆሜ ምናምን ነው የኛ መከራ ጌታ ይርዳን እንግዲህ ሪሞት ምናምን ስላችሁ ኢንተርኔት የሌለበት ልትለን ነው ምናምን እንዳትሉኝ ብዬ ነው ስለዚህ እኔ ላነጻጽር አልችልም የእውነት ነው ማለት በቃ ሊገባኝ አይችልም ማለት እግዚአብሔር ወልድ አምላክ ሰው ሆነ የሚለውን
ዲሚኒሽ አድርጎ የመጣበትን ጥልቀት ልንገልጸው ከምንችለው በላይ ነው። ሶ እንዴት አድርጎ ይሄ ትንግርት ሊሆን ቻለ ብለን ስንል ማቴዎስ 1:18 እና ሉቃስ 26 ላይ እንሄዳለን። እንደዚህ ይላል። ማቴዎስ 1:18 ላይ የኢየሱስ ክርስቶስም ልደት እንዲህ ነበረ ካለ በኋላ ኢየሱስ ክርስቶስ እንዴት ተወለደ የሚለው ቅድም ያልኳቸው፣ ሌላው ደግሞ ዝም ብላችሁ እንዳታነቡ ምላችሁ ይሄ ነው። እናቱ ማርያም ለዮሴፍ በጣጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ምንድነው ያልከው? ከመንፈስ ቅዱስ ጸንሳ ተገኘች። ሆልዶን ጸንሳ ነው የምትለኝ? አዎ ከመንፈስ ቅዱስ ጸንሳ ተገኘች። ምን ማለት ነው? በወቅቱ ለነሱም ግራ ገብቷቸው ነበር። እንዴት ነው የሚሆነው ብላ ስትነግረው መልአኩ ተነተነላት። እንግዲህ ሉቃስ 1 ሄደን ስንመለከት ዝርዝሩን እናገኛለን። ከ26 እስከ 35 መልአኩ ገብርኤል መጥቶ ያላት ነገር እንዴት እንደሚሆን ምናምንና ከዛ በኋላ ግን ቁጥር 35 ላይ በተለይ ሉቃስ 1 ጀምሮ ማነው ቁጥር 26 እስከ 35 የምታነቡት ይሄው የማቴዎስ ዝርዝር ማለት ነው። ድንግል ጸነሰች። ቅድም በኢሳይያስ የተነገረው ትንቢት ሲፈጸም እንዴት ሆነ የሚለውን ነው የሚተርክልን። ለዚህ ነው ዝም ብለን አናንብበው። ስታነቡት ቤት ሄዳችሁ ቆም ብላችሁ አንብቡ። እያንዳንዱ ወርድ እንዴት ሆነ። እግዚአብሔር ይችላል። በእግዚአብሔር ስለተቻለ አዎ ይሄ አምላክ ነው የቻለው። ግን ይሄ አምላክ ይሄንን ሲያደርግ ምን እየነገረን ነው? ምን እያደረገ ነው? ምን አይነት ባህሪውን እያየንበት ነው? የሱን ማንነት እንዴት እየተረጎምነው ነው በዚህ ክፍል ውስጥ? ስለዚህ መጨረሻ ላይ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከድንግል መንፈስ ጸልሎ ያለ ወንድ ፈቃድ ሲወለድ የእግዚአብሔር ልጅ ወደ ምድር መጣ። ትንሽ ልፍጠን። ካህን ነው መጨረስ ያለብን። ዘፍጥረት 3 ላይ የተፈጠረ ጣጣ ሉቃስ 1:35 ላይ ከድንግል የእግዚአብሔር ልጅ ተወለደ ብሎ ያስረዳናል። የእግዚአብሔር እዛ ውስጥ መዓት ሐሳብ አለ። የወልድ እሺ ባይነት አለ። ከዛ በኋላ ይህንን አስደናቂ ክስተት ቃልም ሥጋ ሆነ በመካከላችንም አደረ የሚለው መጽሐፍ ቅዱስ ተርኮልናል። ግን ምን ሀፕን እንዳደረገ ልንገራችሁ። ሀፕን ካደረገ በኋላ በጊዜው አይ ቲንክ ሴትዮ ከሆነ ሰው ነው ያረገዘችው። ስለዚህ ዮሴፍም ነገር አልተመቸኝም ምናምን ብሎ ዞር ሊል መልአክ መጣ። ነው አታርገው አለ፣ ነገረው አይደለ? ተቀጥላለሁ እና አሁን የዮሴፍን ጭንቅላት አስቡ። ኢየሱስ 9 ወር ነው የተረገዘው፣ በስነ ስርዓት ነው የተወለደው። ወደ በረት ሄዱ አይደለ? ከዛ በኋላ በጨርቅ ተጠቅልሎ እያለቀሰ የሽንት ጨርቅ ነበረው ማለት ሰው ሆኖ ነው ያደገው። በስነ ስርዓት ጡት ይጠባ ነበር፣ ያለቅስ ነበረ ሲርበው። ማታ ሌሊት እየተነሱ ያጠቡት ነበረ። ከዛ ድክ ሲል እጁን ይዘው ዳዴ ያስተምሩት ነበረ። ቆመ ምናምን ተብሏል። ተደግፎ ቆመ አይመስለንም ማለት የሆነ ብልቅ ብሎ የሆነ ኢየሱስ የሆነ ነገር ሆኖ ከዛ በኋላ ምናምን ተሰቀለ ነው ይመስላል። አይደለም፣ ሰው ነበረ። ኦኬ። ከዛ በኋላ ይሄ ነገር በጣም ብዙ ጉዳይ አሳሳቢ ሆነና ኢየሱስ እንዴት ነው ሰው የሆነው ተብሎ ክርክር ተነሳ። በጣም ክርክሮች ተነስተዋል። በቤተ ክርስቲያን ታሪክ ነው ማለት ሊቃውንት፣ የቤተ ክርስቲያን ሊቃውንት ሰው እንዴት ነው የሆነው? እግዚአብሔር ወልድ አዎ እሺ፣ ሰውን አዎ፣ ከድንግል ማርያም ተወለደ አዎ እሺ። ቆይ ብቻውን አምላክ ነው? ብቻውን ሰው ነው? ሰውና አምላክ ተቀላቅሏል ወይ? ካልተቀላቀለ እንዴት ነው የሆነው? ምናምን እስከዛሬ አልተፈታም። የሆነ ምናምነውን ይዘን እንቀጥላለን፣ የተገለጠልን ያህል ስለምንይዝ። 451 ዓመተ ምህረት ላይ
የኬልቄዶን ጉባኤ የሚባል one of the biggest በቸርች ሂስትሪ ትልቁን ዲቪዥን የፈጠረ the Catholic and the Orthodox አስተምሮ የከፈለ ትልቅ ነገር ሀፕን አደረገ። በዚሁ ትምህርት ላይ ኢየሱስ ክርስቶስ ሰውና አምላክ የሆነው እንዴት ነው? አምላክ ሲሆን እንዴት ሆነ? ሰው ሲሆን እንዴት ሆነ? በጣም ድብልቅልቅ ያሉ ብዙ ነገሮች አሉ። እኛ ምናምነው ሁላችንም እርግጠኛ ነኝ አሁን እዚህ ጋር ቢፈተሽ ጆቫ ምናምን ማለት ልንሆን እንችላለን። አደራችሁን። ስለዚህ ማስተካከያ ኢየሱስ ፍጹም ሰው ፍጹም አምላክ ሳይቀላቀል ግን በአንድ ፐርሰን ነበረ። እሱ ነው አስተምሮ። ተቀላቅሏል የሚሉ አሉ። መለኮትነትና ሰው ተቀላቅሏል፣ ተዋህዶ ነው ያለው፣ ሚክስ አድርጓል የሚሉ አሉ። ኦኬ ሌላ ነው እሱ። ስለዚህ ከዛ ወገን ሆናችሁ ተመለሱ። ፍጹም ሰው ፍጹም አምላክ በአንድ አካል ውስጥ ሆነ። ይሄ የኢየሱስ ክርስቶስ ማንነት ትስጉት ወይንም ደግሞ ኢንካርኔሽን የሚባለው በቤተ ክርስቲያን ትልቅ ዲቪዥን የፈጠረ ነው። ይሄን ያመጣውላችሁ ሆን ብዬ ነው። ይሄ እውነት እጅግ ኮምፕሊኬትድ ነው። በቤተ ክርስቲያን ታሪክ ውስጥ ትልቅ ዲቪዥን ፈጥሯል። ኢትስ ናት ሲምፕል ኢሹ። የእግዚአብሔርን ትልቅነት የእግዚአብሔርን የመስራት ውስብስብነት ትልቅነቱን እንድንረዳው ስለፈለኩ ነው ያመጣውላችሁ። ከመታወቅ በላይ የሆነ አምላክ እንደምናመልክ በስራው ረቂቅ ጥበብ ድንቅ የሚባል ስራ የሚሰራ አምላክ ነው ያለን። ትልቅነቱ በዚህ ውስጥ ተገልጧል እያልኳችሁ ነው። እና አንድ ጽሑፍ ላይ እንደዚህ የሚል አለ The incarnation was not God, the Son becoming less God. አይደለም less God አይደለም ኢየሱስ የሆነው። It was God, the Son taking on a real human nature while remaining fully divine. ነው የሚለው። So ይህ በጣም ወሳኝ ስቴትመንት ነው። God, the Son taking on a real human nature while remaining fully divine. አሁን እንዴት ሆነ ምናምን ካላችሁ በኋላም እንዳትጠይቁኝ አደራችሁ። ቀልዴን ነው፣ መነጋገር እንችላለን። It's a miracle. ለዚህ ነው ቅድም ዲስክሌመሪ ላይ የድንቆች ድንቅ የተአምራታት ተአምር ነው የሆነው። በዚህ መደነቅ አለብን ወገኖቼ። ዝም ብለን ችላ ምንለው አይደለም። ወይም ክሪስማስ ሰሞን ምናምን ሳይሆን የወደድከኝ ጌታ እንዴት አይነት ድንቅ ነው ሊባል ይገባዋል። እሺ ከሰዓት ጋር እየታገልኩ ነው ብዙ ባልኩኝ። ይሄ ዘላለማዊ አምላክ የሆነ ኢየሱስ ክርስቶስ በምድር ሳለ አምላክነቱን የሚናገሩ ክፍሎች ልስጣችሁ። ቆላስያስ 1:15-17 ላይ እርሱ የማይታይ አምላክ ምሳሌ ነው፣ የሚታዩና የማይታዩትም ዙፋናት ቢሆኑ ወይም ጌትነት ወይም አለቅነት ወይ ስልጣናት በሰማይም በምድር ያሉ ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኩር ነው። ሁሉ በእርሱና ለእርሱ ተፈጥሯል። እርሱ ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥመዋል። የመጣው ወልድ ያየነው የዳሰስነው ብሎ ሐዋርያው ጳውሎስ ለቆላስያስ ክርስቲያኖች ይጽፍላቸዋል። ዮሐንስ 8:58 ላይ ደግሞ ኢየሱስ ራሱ እውነት እላችኋለሁ አብርሃም ሳይወለድ እኔ ያለሁ አላቸው። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። እያዩት እንዴማ ክሌም አታረግም ብለው ድንጋይ ሊያነሱ ሲሉ ነው ብሎ ከመካከላቸው ጠፋ። ሌሎችም ክፍሎች ማየት እንችላለን። ስለዚህ ኢየሱስ ክርስቶስ ዘላለማዊ አምላክነቱ በማንነት ውስጥ አለ። ወልድ ሆኖ ዘላለማዊ ሆኖ እንደውም የማንነቱን አትሪቢዩቶች በኋላ አመጣላችኋለሁ። ያው ነክቼ ማለፍ ምፈልገው አለ። ኢየሱስ ክርስቶስ ፉሊ አምላክ ሆኖ ወደ ሰው መምጣቱ ነው ኢየሱስ ክርስቶስ ያደረገውን ነገር ለየት የሚያደርገው። ኦኬ ሰው መሆኑ ምክንያቱም በኋላ ፊልጵስዩስ ላይ ያለውን ሐሳብ ስለምናነሳ የዛን ጊዜ እመጣላችኋለሁ። ሙሉ ሰው ሙሉ አምላክ ነበረ ማለት ፍጹም ሰው ፍጹም አምላክ አንድ ሰው ሆኖ ሁለት ተፈጥሮ ማንነትን ይዞ ነበረ። በመንፈስ ቅዱስ የተጸነሰ ከድንግል ማርያም የተወለደ። እነዚህ ቃላት ባይዞች ስለተሰሙ እንዳልነምዳቸው ሚራክል። ኃጢአት አልቦ ነበረ። ኃጢአት የሚባል ከኃጢአት በቀር ይላል መጽሐፍ ቅዱሳችን። ከኃጢአት በቀር እንደኛ ሰው የሆነ ስለሚል እንደኛ ከኃጢአት በቀር ኤክሰፕሽን ነው።
ለኃጢአታችን ሞት ምትክ ሆኖ ለመሞት ነው የመጣው። ምትክ የሚለው በጣም ኢምፖርታንት ነው። ተተክቷል በእኛ በአካል ተነስቷል። በሶስተኛው ቀን ወደ ሰማይ ወጥቷል። በእግዚአብሔር አብ ቀኝ ነው ያለው። ብቸኛው መካከለኛና አዳኛችን ነው። እነዚህ በሙሉ አላላን በጣም ብዙ ልናወራቸው የምንችላቸው ናቸው። ዳግም ይመለሳል። በክብር የሚመጣ ጌታ ነው። እሺ ሲመጣ ደግሞ እንደ በፊቱ አይደለም የሚመጣው። ስለዚህ ቅድም የጀመርኩላችሁ የእግዚአብሔርን ትልቅነት እያሰብን ስንሄድ በጣም ልንደነቅበት የሚገባው ሌላ የእግዚአብሔር ቃል ፊልጵስዩስ 2 ያለው ነው። ከ3 እስከ 11 ያለውን ክፍል ያዙልኝ። ፊልጵስዩስ እኔ ቶሎ ብዬ አንብቤ ልለፍ፣ ሰዓቴ በጣም እየጨረስኩት ስለሆነ። ፊልጵስዩስ 2 ከ3 እስከ 11 ላይ እርሱ በእግዚአብሔር መልክ ሲኖር ሳለ ቅድም የምላችሁ የተረኩላችሁ ነገር በሙሉ ተሰብስበው እዚህ ጋር ነው የሚያርፈው። ፊልጵስዩስ ስለ ክርስቶስ ማንነት ሰው ቢጠይቃችሁ ወይም ብትፈልጉ ማወቅ ዘላችሁ ፊልጵስዩስ 2 ሂዱና ከ1 ጀምሮ እስከ 11 ያለው ላይ የተነሳበትን ሐሳብ መጀመሪያዎቹ 3 ቁጥሮች ላይ ሐዋርያው ጳውሎስ ለምን ለነዛ ክርስቲያኖች ሊመክራቸው እንደፈለገ ይናገራል። ነገር ግን በኢየሱስ ክርስቶስ የነበረ ይህ ሐሳብ በእናንተ ዘንድ ይሁን ብሎ ሊያገናኝላቸው የፈለገው ትረካ ክርስቶሎጂ ነው የሆነው። የክርስቶስን ማንነት ነው የተተነተነው። በእግዚአብሔር መልክ ሲኖር ወልድ ሆኖ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ስላልቆጠረው ወይም አልቆጠረውም ይላል። ሰው ልሁን ሲል የሚከፈል ዋጋ ነበረው። this is where I just want to make sure እናንተ እንድታገኙልኝ ዛሬም በዚህ ምሽት ዝም ብሎ የሆነች ነገር ብቅ ብሎ አይደለም የተመለሰው። ሰው ልሁን ሲል መለኮት የነበረውን ነገር ላይ የሰው ማንነት ሲጨምር ያ ሌላ ማንነት ብዙ ዋጋ የሚከፈልበት ስለሆነ ፈቀደ ለዛ። እሺ ምንድነው ሰው በመሆኑ ያስከፈለው ካላችሁ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት የታዘዘ ሆነ። ኦኬ እነዚህ በጣም ከባባድ የሆኑ ሰው በመሆን የከፈላቸው ዋጋዎቹ ናቸው። ባዶ አደረገ ማለት ፉሊ መለኮት የመሆን ኤክሰርሳይሱ ፕሪቪሌጁን ሆልድ አደረገውና እንደ ሰው ለመሰቃየት፣ ለመገረፍ፣ ለመራብ፣ ለመጠማት፣ ለማዘን፣ ለመቁሰል፣ ለማልቀስ ፈቀደ። ትልቅ ባዶነት ነው ወገኖች። ይሄ ትልቅ ባዶነት ነው። በእግዚአብሔር ዘንድ ያለውን ክብር ቢለቅ እኔማ እንዲህ ልዋረድ አይገባኝም እንዴ የነበረኝ ክብርማ እንዴት ነው የሚቀረው ብሎ አላለም። ዲዛይን ለተደረገው ለዚህ የድነት ፕሮጀክት አምገነጀ ሳክሪፋይ አለ። ወገኖቼ እኔና የናንተ የመፈለግ በእግዚአብሔር የመፈለግ ኤክስቴንት ምንድነው ካላችሁ ኢየሱስ ክርስቶስ የተወውን ክብርና ራሱን ባዶ አድርጎ ለመስቀል የመጣበትን መዋረድ ልክ ነው የሚያሳየው። ለኛ ያለው ፍቅር ማለት እሱ ነው። ይሄ የባሪያን መልክ የያዘ ጌታ ኢየሱስ ራሱ ነው የተናገረው። የሰው ልጅ ሊያገለግሉት ነው የመጣው ነፍሱን ለብዙዎች ቤዛ ሊያደርግ ብሎ ማርቆስ 10:45 ላይ ስለ ሰርቫንት ሊደርሺፕ ስናወራ የምንነጋገርበት የሂዩሚሊቲውን ልክ የሚያሳይ በጣም ዝቅ የማለቱን እኔ ላገለግል ነው የመጣሁት እንድገለገል አልመጣሁም ብሎ ራሱ ነው የተናገረው። ሰዓት የሚባል ነገር መከራዬን እያበላኝ ነው፣ ይቅርታ አድርጉልኝ። ራሱን ባዶ አደረገ፣ በሰው ምሳሌ ሆነ። እያንዳንዱን ቃል ለብቻው አጥኑት። በሰው ምሳሌ ሆነ፣ ራሱን ባዶ አደረገ፣ እንደ ሰው ተገኘ፣ ራሱን አዋረደ፣ ለሞት የመስቀል ሞት ሞተ፣ ተሰቃየ። ኢሳይያስ 53 ላይ የነበረው ትንቢት እርሱ ግን ስለመተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ ባየነው ጊዜ ደም ግባት እንደሌለው ሆነ፣ ተዋረደ፣ መከራ በላ የተባለው በፈቃዱ እኛን ስለወደደን ሰው ለመሆን ወልድ ሰው በመሆኑ ምክንያት የመጣበት ነው።
ሉቃስ 5:22 ላይ በጥበብ በቁመት በሞገስ በእግዚአብሔር ፊት ያድግ ነበረ። ሰው ነበር። ቅድም እንዳልኳችሁ የሽንት ጨርቅ ተቀይሮለታል። ዳይፐር የዛን ጊዜ አልነበረ። ኢየሱስ መንገድ ላይ ዮሐንስ 4:6 ላይ ደክሞ በጉድጓድ አጠገብ እንዲተቀመጠ ጊዜው 6 ሰዓት ደክሞት ይላል። ደክሞት ተቀመጠ፣ ኡፍ አለ። ኢየሱስ በመለኮትነት እኮ እንዲህ አይነት ጣጣ አልነበረበት። 6 ሰዓት ላይ ደከመኝ አለ። ማቴዎስ 4:1-2 ላይ ከዛ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው፣ 40 ቀንና ሌሊት ከጦመ በኋላ ተራበ። ኢየሱስ ራበው። ዕብራውያን 2:14-18 ሰፋ ያለ ክፍል ነው። እንደዚህ ይላል መጨረሻ አካባቢ እርሱ ራሱ ተፈትኖ መከራን ስለተቀበለ ምን ስለተቀበለ? መከራን ስለተቀበለ። መከራ የሚባል ያውቀዋል፣ ይተዋወቃሉ ከመከራ ጋር። ስለዚህ የሚፈተኑትን ሊረዳቸው ይችላል። ስለኛ እኛን የሚረዳን ጌታ እንደኛ ስለሆነ ነው። እሺ ጨርሻለሁ። ኢየሱስ ክርስቶስ ይሄ ፊዚካሊ ብቻ ሳይሆን ራበው፣ ተጠማ፣ ደከመ፣ ተሰቃየ፣ የመስቀል ሞት ሊሞት ወደደ፣ ራሱን ባዶ አደረገ። ከመለኮት ክብር ወደ ሰው በጣም ምንት ወደ ሆነው በሱ ፊት ጥቂት ወደሆነ ግን ከፍጥረቱ መካከል እንደከበረው ሰው ሲሆን ብቻ ሳይሆን ገላትያ 4:4-5 ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ ይላል። ከሕግ በታች ሆነ። ራሱ ከሰጠው ሕግ ከደነገገው ከስርዓቱ ሁሉ በታች ሆነ። እንዳልኳችሁ አውሽ ኮምፔር በምን እንደምናደርገው ምን ማለት እንደሆነ የትኞቹ ምሳሌዎች ሊገልጡ ስለማይችል ዲሚኒሽ እንዳናረገው ነው አይደል? ዲሚኒሽ እንዳናረገው። ለምሳሌ አንድ የሀገር ጠቅላይ ሚኒስትር ያወጣውን ሕግ መታዘዝ አለበት ብትሉኝ እንደዛ አይደለም የሆነው። ኦኬ፣ አንድ ጠቅላይ ሚኒስትር ከማንም ጋር እኩል ነው። የሆነ ቀን ሕግ ተነስቶ ስልጣኑን የተሻረ ቀን ተመሳሳይ ነው። ምንም የተወሰነ ነገር ነው፣ ልዩነት የለው። ይሄ እኮ የሰማይና የምድር አምላክ ላይ ገደብ አልባነቱን በተገደበ ሕግ በታች ሆነ ሲባል በጣም ለማሰብ እንዴት እንደሚቻል አላውቅም። ስለዚህ የእንግሊዝኛው ቦርን አንደር ዘ ሎው ይላል። ራሱ የሰጠው ሕግ ራሱ የሚገዛበት ሕግ ኦኬ፣ እሱ ስር ልገዛ ብሎ ፈቀደ። ለማን? ለእኔና ለእናንተ። ለምን? የተበላሸውን የኔና የእኛን የሰው ልጆችን ግንኙነት እግዚአብሔር ስለሚፈልግ። የሰው ልጆችን ለምንድን ነው ለአንበሳ እንደዚህ ያልተደረገው? ለምንድን ነው ለኤሊ እንደዚህ ያልተደረገው? እግዚአብሔር ከሰው ልጅ ጋር ያለው ግንኙነት የከበረ ነው፣ ይፈልገዋል። የሰው ልጅ ግን ደግሞ በጣም የሚያሳዝነው እግዚአብሔር ምን ያህል እንደሚፈልገው አያውቀውም። የተከፈለልንን ዋጋ አናውቅም። ከዚህ የተነሳ በጣም በጸጋ እንቀልዳለን፣ በድነታችን እንቀልዳለን። ፎር ግራንትድ ነው የምንወስደው። ከፈለገ ሲኦል ለምን ሲከተኛ አይውልም ምናምን እንላለን። ጌታ ምሕረት ያብዛለን። የእግዚአብሔርን ቁጣ ደግሞ ኤክስተንት ብንመለከት ወገኖቼ ከባድ ነው። ፈጣሪ ስለሆነ ፍጥረቱን የፈለገውን የማድረግ መብት ስላለው ማንም በፊቱ ክሌም አድርጎ የሚያመልጥበት ነገር የለው። ራሱ ያመጣልን ይሄ መንገድ ለኛ ድነታችን ሆነ። ኢየሱስ ክርስቶስ ይሄንን በመታዘዙ የእግዚአብሔር ትልቅነት ተገልጧል እያልኳችሁ ነው። ኢየሱስ ክርስቶስ ወልድ ሰው በመሆኑ የእግዚአብሔር ትልቅነት ማሳያ ነው እያልኳችሁ ነው። እኛና እግዚአብሔር መካከል ያለው የግንኙነታችን የፍቅራችን ጥልቀት አንድ ፈጣሪ ከመታወቅ ያለፈ ከኛው እንዳንዱ ሆኖ ከሕግ በታች ሊሆን የመውደዱ ርቀት ነው። እሱ ርቀት እንግዲህ የምትለኩልኝ ከሆነ ትነግሩኛላችሁ። እጅግ በጣም ሩቅ ነው ወገኖቼ።
ግን የወደደን ፍቅሩ በዚህ ተገልጧል። ኔክስት ዊክ እንጠቀልላለን። ስለዚህ ምን እናርግ የሚለው ኔክስት ዊክ ነው በሰመሪ የምንሰራው። ስለዚህ ምን እናርግ? በፍጥረት መካከል በእኛ ህይወት እንደ ሰውን በፍጥረቱና የኢየሱስ ክርስቶስን ጥልቅ ፍቅር ስንረዳ ወገኖቼ ልባችንን እኛነታችንን ሁሉ ነገራችን ለዚህ እግዚአብሔር መስጠት ወርዚ ነው። እግዚአብሔር ጠዋት ይናገረን ነበር። አሜዚንግሊ ላስት ዊክ እና ዲስ ዊክ ከዚህ ሐሳብ ጋር ሚስማማ ነው ጠዋት የነበረው መልእክት። ይሄ ሲገባን ለእግዚአብሔር የምንሰጠው ነገር በእውነት ያንስብናል። ይሄ ሲገባን የተወደድንበት ፍቅር እኛ የምንፈለግበት የኛ ኢምፖርታንስ በእግዚአብሔር ፊት የወልድ ሰው መሆን እንደሆነ ሲገባን ምንድነው የምንሰጠው ለጌታ? የትኛውን የሚበቃው? እጃችንን ኪሳችን አድርገን ምንዘምርለት ዝማሬ በጣም አሳፋሪ ነው። ቁሙና ምናምን ዘምሩ እልል በሉ እስቲ አንድ ጊዜ እልል በሉ ምናምን ስንባል እሱንም ካልን ማለት ለማን ነው የምንለው? ሲገባን እንዴ የኛ እልልታ እንዴ እድል ተሰጥቶን ነው እልል በማለት እድል ለዚህ አምላክ እልል ማለት it's a privilege. It's a granted privilege for those who are elected by him. አርጉልኝ ለናንተ የናንተን መስዋዕት እስቲ ላሽት ልጆቼ ሁኑልኝ ካለ ከልጆቹ የሚቀርብለት የኛ እድል ነው እንጂ እሱ ላይ የሚጨምረው ቅንጣት ታህል ነገር የለም። እንጸልይ።